መጽሐፈ ኢዮብ ምዕራፍ 23 ኢዮብም እንዲህ ሲል መለሰ። ዛሬም ሐዘኔ መራራ ነው፣ እያቃሰትሁ እንኳ እጁ በላይ ከብዳለች። እርሱን የት እንደማገኘው ባወቅኩ፣ ወደ መኖሪያውም መሄድ በቻልሁ። ጉዳይን በፊቱ አቀርብ ነበር፣ አፌንም በሙግት እሞላው ነበር። የሚመልስልኝ ቃል ምን እንደሆነ ባወቅኩ ነበር፣ የሚለኝንም ባስተዋልኩ ነበር። በታላቅ ኃይሉ ከኔ ጋር ይሟገት ይሆን? አይደለም፣ ይልቁን ያደምጠኛል። ቅን ሰው ጉዳዩን በእርሱ ፊት ያቀርባል፣ እኔም ከፈራጄ ለዘላለም ነፃ ሆናለሁ። ዳሩ ግን ወደ ምስራቅ ብሄድ በዚያ የለም፣ ወደ ምዕራብም ብሄድ እርሱን አላገኘውም። በሰሜን እየሰራ ሳለ አላየውም፣ ወደ ደቡብ በሚዞርበት ጊዜ ደብዛው አይገኝም። ግን እኔ የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ እወጣለሁ። እግሮቼ እርምጃውን በጥብቅ ተከታትለዋል፣ ፈቀቅ ሳልል መንገዱን ጠብቄአለሁ። ከአፉ ከወጣው ትእዛዝ አልራኩም፣ የአንደበቱን ቃል ከዕለት እንጀራዬ አብልጬ ይዣለሁ። እርሱ ግን ራሱን ችሎ ብቻውን የሚኖር ነው፣ የሚቋቋመውስ ማን ነው? እርሱ የፈቀደውን ያደርጋል፣ በእኔ ላይ የወሰነውን ይፈጽማል። ይህን የመሰለ ዕቅድም ገና ብዙ አለው፣ በፊቱ የደነገጥኩትም ለዚህ ነው። ይህን ሁሉ ሳስብ እፈራለሁ። እግዚአብሔር ልቤን አባባው፣ ሁሉንም የሚችል አምላክ አስደነገጠኝ። ይህም ሆኖ ሳለ ጨለማው ፊቴንም የጋረደው ጽልመት ልሳኔን አልዘጋውም። መጽሐፈ ኢዮብ ምዕራፍ 23 ኢዮብም እንዲህ ሲል መለሰ። ዛሬም ሐዘኔ መራራ ነው፣ እያቃሰትሁ እንኳ እጁ በላይ ከብዳለች። እርሱን የት እንደማገኘው ባወቅኩ፣ ወደ መኖሪያውም መሄድ በቻልሁ። ጉዳይን በፊቱ አቀርብ ነበር፣ አፌንም በሙግት እሞላው ነበር። የሚመልስልኝ ቃል ምን እንደሆነ ባወቅኩ ነበር፣ የሚለኝንም ባስተዋልኩ ነበር። በታላቅ ኃይሉ ከኔ ጋር ይሟገት ይሆን? አይደለም፣ ይልቁን ያደምጠኛል። ቅን ሰው ጉዳዩን በእርሱ ፊት ያቀርባል፣ እኔም ከፈራጄ ለዘላለም ነፃ ሆናለሁ። ዳሩ ግን ወደ ምስራቅ ብሄድ በዚያ የለም፣ ወደ ምዕራብም ብሄድ እርሱን አላገኘውም። በሰሜን እየሰራ ሳለ አላየውም፣ ወደ ደቡብ በሚዞርበት ጊዜ ደብዛው አይገኝም። ግን እኔ የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ እወጣለሁ። እግሮቼ እርምጃውን በጥብቅ ተከታትለዋል፣ ፈቀቅ ሳልል መንገዱን ጠብቄአለሁ። ከአፉ ከወጣው ትእዛዝ አልራኩም፣ የአንደበቱን ቃል ከዕለት እንጀራዬ አብልጬ ይዣለሁ። እርሱ ግን ራሱን ችሎ ብቻውን የሚኖር ነው፣ የሚቋቋመውስ ማን ነው? እርሱ የፈቀደውን ያደርጋል፣ በእኔ ላይ የወሰነውን ይፈጽማል። ይህን የመሰለ ዕቅድም ገና ብዙ አለው፣ በፊቱ የደነገጥኩትም ለዚህ ነው። ይህን ሁሉ ሳስብ እፈራለሁ። እግዚአብሔር ልቤን አባባው፣ ሁሉንም የሚችል አምላክ አስደነገጠኝ። ይህም ሆኖ ሳለ ጨለማው ፊቴንም የጋረደው ጽልመት ልሳኔን አልዘጋውም።